ሰላም ጤና ይስጥልኝ፣ እንደምናችሁ። ዶክተር ሸምሴ ነኝ። ዛሬ ይዤላችሁ የመጣሁት ስለ ቴምር ይሆናል ማለት ነው። ቴምር መብላት በጣም በርካታ ጥቅሞች አሉት። ቴምር የማትበሉ ሰዎች እነዚህ ጥቅሞች ይቀርባቸዋል። የምትበሉ ሰዎች ደግሞ እነዚህ ጥቅሞች እያገኛችሁ እንደሆነ ማወቅ አለባችሁ። አንደኛው ቴምር በውስጡ ከፍተኛ የሆነ ፋይበር ይዛል። ፋይበር ማለት ቃጫነት አለው በውስጡ እና ቴምር በቀን 5 ፍሬ የሚወስዱ ሰዎች የሰገራ ድርቀት ወይም ደግሞ የሆድ ድርቀት አያስቸግራቸውም ማለት ነው። ቴምር በውስጡ ከፍተኛ የሆነ ፋይበር ስለያዘ አንደኛው ኮንስቲፔሽን ለመከላከል ወይም ደግሞ የሆድ ድርቀትን ለመከላከል ይረዳል ማለት ነው። ሁለተኛው ደግሞ በውስጡ ከፍተኛ የሆነ አንቲኦክሲዳንት አለው። አንቲኦክሲዳንት ማለት ምን ማለት መሰላችሁ? በሰውነታችን ቆሻሻ የሆኑ ሴሎችን በጣም በአደጋ ሁኔታ የሚጎዱ ንጥረ ነገሮች ይመረታሉ። የተለያየ ሜታቦሊዝም ውጤቶች ማለት ነው። እነዛ የገዛ ሴላችንን አታክ ያደርጋሉ ወይም ይጎዳሉ። አንቲኦክሲዳንት የሚባሉት እነዛን የሚያስወግዱ ነገሮች ናቸው ማለት ነው። ስለዚህ እነሱን ሲያስወግዱ ሴሎቻችን አይጎዱም፣ የተሻለ ጤንነት ይኖረናል ማለት ነው። ቴምር ውስጥ በጣም ታዋቂ የሆኑ 3 አይነት አንቲኦክሲዳንቶች አሉ ማለት ነው። አንደኛው ፍላቮኖይድስ ይባላሉ። ፍላቮኖይዶች ከፍተኛ የሆነ አንቲኦክሲዳንትነት ያላቸው ነገሮች ናቸው እና ስኳርን ለመከላከል፣ ካንሰርን ለመከላከል እንደገና ደግሞ አልዛይመር ዲዚዝ የሚባል ከአንጎል ጋር የተያያዘ እሱን ለመከላከል ይረዳል። ፍላቮኖይዶች እነዚህ አንቲኦክሲዳንቶች በከፍተኛ ሁኔታ ቴምር ውስጥ ይኖራሉ። አንደኛው አንቲኦክሲዳንት ይሄ ነው። ሁለተኛው ደግሞ ካሮቲኖይድ የሚባል ካሮቲኖይዶች እንደዚሁ የልብንና የአይንን ጤና ለመጠበቅ በጣም አስፈላጊ ነገሮች ናቸው። ስለዚህ የአይንንና የልብን ጤና ለመጠበቅ ይረዳሉ ማለት ነው። በመጨረሻም ፌኖሊክ አሲድ የተባለ ንጥረ ነገር ወይም ደግሞ አንቲኦክሲዳንት በከፍተኛ ሁኔታ ቴምር ውስጥ ይኖራል ማለት ነው። ይሄም እንደዚሁ ለአጠቃላይ ለልባችን ጤና፣ ለደም ስራችን ጤና እንደዚሁ ደግሞ ካንሰርን ለመቀነስም ይረዳል ማለት ነው። ሌላኛው 3ኛው ምክንያት ይሄ ቴምርን በብዛት መጠቀም ወይም ደግሞ በብዛት ስል በየጊዜው ማለት ነው እንጂ ከፍተኛ ካሎሪ ስላለው በጣም ስለሚጣፍጥ ብዙ መውሰድ አይመከርም። 5 እስከ 7 ማክሲመም በቀን ከዛ በላይ ብዙ ካሎሪ ስላለው ፍሩክቶስ የተባለ ስኳር ይይዛል በውስጡ። ስለዚህ 5-7 ያልበለጠ ማለት ነው በዚህ ቪዲዮ ስሰራ ማለት ነው። ሌላኛው የአንጎልን ሁኔታ ያሻሽላል ወይም ብሬን ፋንክሽንን ኢምፕሩቭ ያደርጋል። ይሄ ደግሞ የሆነው ያው አንቲኢንፍላማቶሪ ስላለው፣ ኢንፍላሜሽን ማለት ሰውነታችን የሚሰጠው ምላሽ ነው። ያ ምላሽ የራሳችንን ሰውነት መልሶ ስለሚጎዳ ያንን ይቀንሳል ማለት ነው። ይህን በመቀነስ የማስታወስ ችሎታን፣ የመማር ችሎታን ይጨምራል ማለት ነው ቴምር በምትወስዱበት ጊዜ። እንደዚሁ በተጨማሪ ስትረስ ወይም ደግሞ መጨናነቅን ከዛ ጋር የተያያዙ ነገሮችን ደግሞ ይቀንሳል ማለት ነው። ስለዚህ ለብሬን ፋንክሽን ራሱ ጥሩ ነው ማለት ነው። ከዛ በተጨማሪ ቴምር ናቹራል ስዊትነር ወይም ደግሞ ተፈጥሯዊ ማጣፈጫ ይሆናል ማለት ነው። እንግዲህ ከላይ የዘረዘርኳቸው ጥቅሞች እንዳሉት ሆነው ጣዕሙ በጣም ደስ የሚል ስለሆነ በፔስት መልክ ተዘጋጅቶ ስኳርን መተካት ይችላል ማለት ነው። ከስኳር በጣም በተሻለ ሁኔታ ሌላ ነገር ላይ እንደ ማጣፈጫነት ማዋል ይችላል ማለት ነው። ያ ደግሞ በጣም ጥሩ ጥቅሞች ያስገኛል። የስኳርን ደግሞ መጥፎ ጥቅሞች፣ ጉዳቶችን ይከላከላል ማለት ነው። ከዛ ውጪ ቴምር ለስኳር በሽተኞች በጣም ቆንጆ ነው። ለምን መሰላችሁ? ቴምር በውስጡ ከፍተኛ ቃጫነት ስላለው ግላይሴሚክ ኢንዴክሱ ሎው ነው ወይም ደግሞ አነስተኛ ነው። ግላይሴሚክ ኢንዴክስ የሚባለው ምን መሰላችሁ? ማንኛውም ምግብ እንደበላ ነው በደማችን ውስጥ ስኳርን በምን ያህል ፍጥነት ይጨምራል የሚለው ምግቦች በ3 ይከፈላሉ በዋና ዋናነት ማለት ነው። አንደኛው ሎ ግላይሴሚክ ኢንዴክስ ይባላል። ሌላኛው ሞዴሬት ግላይሴሚክ ኢንዴክስ ይባላል። ሃይ ግላይሴሚክ ኢንዴክስ ይባላል ማለት ነው። ለምሳሌ ስኳር ራሱ ሃይ ግላይሴሚክ ኢንዴክስ ነው ማለት ነው። ስኳር ሲወስድ አንድ ሰው የስኳር መጠኑ ከፍ ይላል ወዲያው ማለት ነው። ሎ ግላይሴሚክ ኢንዴክስ የሚባሉት ደግሞ ተወስደው ስኳርን በፍጥነት ማይጨምሩ ቀስ ብለው ሪሊዝ የሚደረጉ ማለት ነው። እነዚህ በጣም ቆንጆ ናቸው። ስኳርን ለመቆጣጠር ይረዳሉ። ቴምር እንዳውም
በተለይ ስኳር ዝም ብሎ ከፍ የሚልባቸው የስኳር በሽታ ላልደረሰ ሰዎች በጣም ቆንጆ ነው። ለምን? ግላይሴሚክ ኢንዴክሱ ዝቅተኛ ስለሆነ ማለት ነው። በተጨማሪም ቅድም የነገርኳቸው አንቲኦክሲዳንቶች፣ አንቲ ኢንፍላማቶሪዎች ስላሉት ማለት ነው። ስለዚህ ለስኳር በሽተኞችም ቢሆን ቆንጆ ነው ማለት ነው። ነገር ግን ልብ እንድትሉ ድጋሚ የምነግራችሁ ግላይሴሚክ ኢንዴክሱ ሎ ቢሆነው ካሎሪው ግን ሃይ ነው፣ ሃይ ካሎሪ አለው። ስለዚህ በጣም በብዛት እንዲወሰድ አይመከርም ማለት ነው። በተጨማሪም ቴምር ቆንጆ ስናክ ይወጣዋል። ከለውዝ ጋር ወይም ደግሞ ከሌሎች ነገሮች ጋር ተቀላቅሎ ቢዘጋጅ ጥሩ ስናክ ወይም ደግሞ መክሰስ ይወጣዋል ማለት ነው። ስለዚህ ቴምር እንግዲህ በረመዳን በጣም ብዙ ሙስሊም ሁሉም ሙስሊም በረመዳን ይጠቀማል። ግን ሌሎቻችሁም እንድትሞክሩት ያው ስለሚጠቅም ማለት ነው፣ ከጤና አንጻር ማለት ነው። ይህን ይመስላል። በጣም በጣም ቆንጆ ቆንጆ ጥቅሞች ነው ያሉት። እንግዲህ የቴምር አድናቂ ሆኛለሁ ማለት ነው። እዩትና 5 ፍሬ ለአንድ ወር ቴምርን ወስዳችሁ እዩት። ከዛም ስኳሩ ቆንጆ ይሆናል። እንደገና ኮንስቲፔሽን ወይ የሆድ ድርቀት ይቀንሳል ማለት ነው። ያው ብዙ ሌሎች ጥቅሞችም አሉት። ዋና ዋናዎቹ ግን እነዚህ ናቸው። ሰላም ዋሉ።